ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። ይህን ቪዲዮ ሼር አድርጉት። እሱ ምንድነው እንግዲህ አዲስ መረጃ ነው ይዤላችሁ የመጣው። አዲስ መረጃው ደግሞ ምንድነው እዘግባችኋለሁ። እናንተ ግን ኮፒ ሊንክ ማለት ለምንድነው ላይክ ማታረጉት? ላይክ አድርጉ። ሃይሚና ብሩኬ እንዳይለያዩ ጾለት አድርጉ ውዶቼ፣ ማሮቼ፣ ፍቅሮቼ ማለት ነው። ለምን ካላችሁ ማለት ነው አንዳንድ ዩቲዩበሮች ሃይሚን ልክ መጠቀም የሚፈልጉ ሰዎች አላችሁ። ለምን ካላችሁ ብዙ ብሩኬ መሰለም በሃይሚ ነው ያደገው ማለት ነው። ለምን ካላችሁ ያት እናቲቱ ራሱ የብሩኬ እናት እየለመነች ነበር የብሩኬ ወንድምና የብሩኬን አብራ እንድታሰራ እናቲቱ ራሱ እግሯን ስማ ነው የሃይሚን ስትለምን ነበር። በሁለተኛ ደረጃ ደግሞ በቲክቶክ እየመጣሽ እየለመነሽ ነበር። ልጄን ፎሎ አድርጉልኝ፣ ልጄን እንደዚህ አድርጉልኝ፣ ልጄን እንደዚህ አድርጉልኝ ያልሽ እየተንቀጠቀጠሽ ነበር ማለት ነው። አሁን ታዲያ ለምንድን ነው የማታስታርቂያቸው? ለዚህ ደረጃ ያበቃችሽ እኮ ሃይሚ ናት። ለምንድን ነው ጣልቃ የምትገቢ አንቺ? ትልቅ ሰው አይደለሽ እንዴ? ትልቅ ሰው እኮ እንደ ትልቅ ስነቱ ሲከበር ነው ደስ የሚለው እንጂ ትልቅ ሰው ከመሀል ገብቶ ሲያወካ ይደብራል ማለት ነው። እና አንዳንድ ዩቲዩበሮች ደግሞ አላችሁ ብሩኬና እሷ ሃይሚ እንዲለያዩ በጣም የምታሽቃብጡ ማለት ነው። የምታሽቃብጡ ከናቲቱ ጋር ሆናችሁ ለናቲቱ እየደወላችሁ ነገር እየሰራችሁ ምን እያላችሁ ሃይሚ እንደዚህ ናት እያላችሁ ለተንኮል የተመደባችሁ አንዳንድ ዩቲዩበሮች አላችሁ። በመጀመሪያ ደረጃ ሰላም ይውረድ፣ ገባችሁ አይደለ? በሁለተኛ ደረጃ ደግሞ ብሩኬ አትጥገብ። ለምን ካልክ ለዚህ ሁሉ ያበቃች ሃይሚ ናት። ሃይሚ ማለት ነው። በጊፍትን በለው በምንም በለው ምንድነው የመዳም ቅመሞች እኮ አይፎን ስልክ የገዙልህ እኮ እሷን ወደው ስለሚወዷት ነው። አይፎን ስልክ፣ ቸኮላታ ምናምን ከዱባይ የመጣልህ አይደለ እንጂ እንትን አይደለም። አንዳንዴ የሰውን ውለታ መርሳት የለብም። ሁለተኛ ደግሞ ለምንድን ነው ሃይሚን ማሰማት? ለምንድን ነው? እናትህ አታዋጣህም። የምታዋጥህ ሃይሚ ናት እንጂ እናትህ አታዋጣህም። እናትህማ ልጅ እንዲቀየር ሰብስክራይብ አድርጉት፣ ፎሎ አድርጉት እያለች ነበር ስትለምን የነበረው። አሁን እንዲው ከፍትፍቱ ፊቱ ይላል የሀገሬ ሰው ሲተርት ማለት ነው። አሁን ሃይሚና ብሩኬ እንዲጣሉ ትልቋ እንደዚህ የምታሽቃብጠው የማናት? የብሩኬ እናት ናት። ከማን ጋውና? ከኦዲየንስ ጋርና ከአንዳንድ ዩቲዩበሮቹና እየተደዋወለች ምናምን ማለት ነው ትዳር የምታፈርስ ማለት ነው። እና ይሄ ነገር መስተካከል አለበት። አሁን ሃይሚ አሟት ትልቅ ደረጃ ላይ ናት። አሟት ማለት ነው። ለዛ ነው ቪዲዮ ያለቀቀችላችሁ። እኔ እንዲያውም ይህን ወሬ የምነግራችሁ ከቡታጅራ ተደውሎ ተነግሮኝ ነው። ከቡታጅራ በቴሌግራም ተደውሎ ተነግሮኝ ነው ዜናውን የምዘግባችሁ ማለት ነው። እና አንዳንድ ደግሞ ሰዎች ማለት ነው ለምንድን ነው በዚህ ደረጃ ለሰው ልጅ ክፋት የምትመኙ? ሁለቱ መለያየት አለባቸው እያላችሁ ለብሩኬ እናት ገንዘብ እየላካችሁ በጎን እንደዚህ አድርጊ፣ እንደዚህ ሁኝ፣ ከሃይሚ ጋር መሆን የለበትም እያላችሁ ገንዘብ የምትልኩ እህቶች ግን ጤነኞች ናችሁ እንዴ? ጤነኞች ናችሁ? በጣም ነው የሚደብረው። እናንተ አረብ ሀገር የወጣችሁት ለነሱ ለማስተዳደር ነው ወይስ ቤተሰቦቻቸውን ለማስተዳደር ነው? እኔ አንዳንዴ ግራ እየገባኝ ነው። ለምን ካላችሁ እናንተ አንድ ብር ሳይኖራችሁ በሚሊዮን የሚያገኙ ዩቲዩበር ገንዘብ ለእናቲቱ እየላካችሁ ታሽቃብጣላችሁ። ለብሩኬ እናት ገንዘብ እየላኩ ያጀማ ብሩኬንና ሃይሚን መለያየት አለብሽ እየተባለሽ የብሩኬ እናት የመዳም ቅመሞች ተጠራቅመው ሃይሚን የማይወዷት አሉ። የብሩኬ ደጋፊ ማለት ነው። ለብሩኬ እናት እየላኩ ነው የሚያጣላችሁ። ሚስጥሩ ይሄ ነው። እኔ ሚስጥሩ ልንገራችሁ። ግን እናንተ በዚህ ደረጃ ለምንድን ነው ክፋት ምን ይሰራላችኋል? ሃይሚ ምን አረገቻችሁ? ሃይሚ ሰውን አትናገር፣ አትጋገር፣ ምናትል ምን ታርጋችሁ? እኔ አልገባኝም።
ብዙ አጋጣሚ ልንገራችሁ ነጋሽዬ ምናምን እዚህ ላይ መግባት አለባችሁ። ግቡና እና ሀይሚን ማስታረቅ አለባችሁ። ገንዘብ ብቻ እንትን ማለት የለባችሁ መፈለግ የለባችሁም። የልጆቻችሁ ቁም ነገር፣ የልጆቻችሁ ትዳር መያዝ፣ የልጆቻችሁ መስተካከል ሊያሳስባችሁ ይገባል። ገባችሁ አይደለ? ስሜታዊ መሆን የለባችሁም። እና ያጀማ ማለት ነው አንዳንድ ዩቲዩበሮች ከምሬ ነው አንዳንድ ዩቲዩበሮች ገንዘብ እየላካችሁ ኢማጂን እናንተ አረብ ሀገር እየሰራችሁ ለራሳችሁ ሳይሞላችሁ ሳይተርፋችሁ ምን ሳይላችሁ ገንዘብ እያዋጣችሁ ለብሩኬ እናት እየላካችሁ ሁለቱ እንዲለያዩ የምትፈልጉ ዩቲዩበሮች በጣም ያስጠላል ማለት ነው። በሁለተኛ ደረጃ ደግሞ እነጋሽዬ ለምንድን ነው ዝም የምትሉት? ብሩኬና ሀይሚ በዚህ ደረጃ እየተዳረሱ ለምንድን ነው ዝም የምትሉት? እኔ እኮ ግርም ያለኝ ማለት ነው ለብሩኬ እናት በጎን ደውለው ለብሩኬ እናት ማለት ነው እንደዚህ እናረግልሻለን ሁለቱን ካለያየሽ። እንዲሁ እናንተ ግን ጤነኛ ናችሁ እንዴ? ጤነኛ ናችሁ? እና ስርዓት አድርጉ። በሁለተኛ ደረጃ ደግሞ ብሩኬ የምትባለው ውጥር አትበል፣ ንጥር አትበል። ለዚህ ሁሉ ደረጃ ያበቃች እስከ እናትህ ሳልቫጅህን የቀየረችልህ ሀይሚ ናት። ለምን እናትህ ፎሎ እየጠየቀሽ ሰብስክራይብ እየጠየቀሽ ነበር በቲክቶክ አይደለ? ይሄ ከፈለክ መረጃው እናመጣልሃለን ረስተው ከሆነ ማለት ነው። እና አሁን አልፈልግሽም እንደዚህ አልልሽም ጓደኛ ላይ ፍቅረኛ ላይ ወደ ፈቅደ ፈልገህ እኮ ነው የመጣው። በመጀመሪያ የማትፈልግ ከሆነ ለምን ታዲያ በኢቲዩ መጣ? ኦር ለምን ሀይሚን አፈቅርሻለሁ ብለህ መጣ? ለምን መጣ? ከመጀመሪያው ወደ ፈቅደ ፈልገህ ነው አይደለ? አሁን እከክህን እያከክ ኑረህ እከክህን ስታራግፍ እንደገና ደግሞ ሀይሚን አልፈልግሽም እኛ እንሰማህም። ታገባታለህ። አዎ ታገባታለህ። እኔ በጣም ያናደዱኝ እነማን እንደሆኑ ታውቃላችሁ? እነገለቴ ማለት ነው። የብሩኬ ደጋፊ ገንዘብ እየላኩ ሀይሚና ብሩኬ መለያየት አለባቸው እያሉ ለእናቲቱ ሆዷን ከርሷን እየሞሉ በቅቤ እናቲቱ ደግሞ ለብሩኬ አይሆንም እንደዚህ አትልም እያለች ታለያያለች በመሃል ገብታ እና እነጋሽዬ ከዚህ ላይ እንዲገቡ እንፈልጋለን። አዎ ትክክለኛ ወላጅ አባቷ የሀይሚ ጋሽዬ ከሆነ ከዚህ ነገር ገብቶ ሀይሚን እንዲያስተካክልላት እንፈልጋለን። አዎ ሀይሚን እንዲያስተካክልላትና ህይወቷን እንድትኖር እንፈልጋለን። እንደ ሩታ ጨርቅ ጠቅጥቃ እንዳትመጣ ደግሞ እኛ ዳገባን ማለት ነው። አሁን ሩታ ጨርቅ ጠቅጥቃ ጨርቁ ይወለድ አይወለድ እያለች ለማስመሰል ምስተሽፋ ነበረች ትናንትና ማታ ማለት ነው። የማይመስል ነገር ለሚስት አትንገርና ሀይሚ ከዚህ በላይ መቀጣት አለባት ብዬ አላምንም። ሀይሚ በጣም ምርጥ መልካም ልብ አላት። እኔ ሀይሚን በጣም ነው የምወዳት በጣም። እና በመሀል እየገባችሁ ገንዘብ እየላካችሁ የምታሽቃብጡ ሰዎች ስርዓት አድርጉ። ሼር አይረሳ። እወዳችኋለሁ። ሰላም አለይኩም።